والصلاة والسلام على رسول الله صلى الله عليه وسلم لا إكراه في الدين ከዚህ ቀጥሎ አላህ Subhanahu Wa Ta'ala ወደ ሌላ ተዛማጅ ርዕስ ይሻገራል። እንግዲህ ዲን ለፈለገ ሰው ግልጽ ነው። አላህ Subhanahu Wa Ta'ala ለወፈቀው ሰው አዳጋች ነገር ውስብስብ ነገር አይደለም። ሐቅ ነገር ገና ስታየው ደስ ይልሃል ይስብሃል እንደማግኒት ማለት ነው። በመሆኑም ላ ኢክራሃ ፊዲን በዲን ሰዎችን ማስገደድ የለም ይላል አላህ Subhanahu Wa Ta'ala። ይሄን ዲን ተቀበል መቀበል አለብህ ብለህ ተጽኖ ልታረግ አይገባህም ማለት ነው። ለምን ከተበየነ ሩሽዱ ሚነል ገይ በዲነል ኢስላም ቀናው አቅጣጫ ከጠማማው አቅጣጫ ተለይቷል ይላል። የሰው ልጅ በመሰረቱ አቅል አለው። አቅል ካለው ሁለት ነገሮች ተመሳሳይ ነገሮች ፊቱ ላይ ከመጡለት ይገመግማቸዋል ያያቸዋል ማለት ነው። አንደኛው አባጣ ጎባጣ እንቅፋት ሾክ ምናምን የሌለው መንገድ ሰተት ያለ ደስ የሚል ቦታ አለ። በሌላ በኩል ደግሞ መሰናክሉ እንቅፋቱ የበዛበት ጉራንጉር አለ እና ከነዚህ ከሁለቱ መንገዶች የትኛውን ትመርጣለህ ቢባል አንዲ ሰው የትኛውን ነው የሚመርጠው? አቅል የሆነ ሰው ያ ትክክለኛውን ችግር የሌለበትን ሰታታውን መንገድ ነው የሚፈልገው ማለት ነው። ያንን ማሳየት ነው ያለብህ። አሁን አንደ ገጠር አካባቢ ላይ በምትሄድበት ጊዜ ታንድ መንደር ወደ ሌላ መንደር ለመሸጋገር የተለያዩ እንግዲህ ሾካም እንቅፋት ጉራንጉር ሸለቆ የሚበዛባቸው አቅጣጫዎች አሉ። አንዳንድ አቅጣጫ በዛው ደግሞ ጎን ሜዳ ሰተት ያለ እንቅፋት ምንም የሌለበት አለ። ከዛ አልፎ ሽፍታ የሚበዛበት አውሬ የሚበዛበትም አካባቢ አለ። የአካባቢውን ሰው ሲጠይቅ ገሌ ሀገር ለሄድ ፈልጌ ነበረ በየት በኩል ነው መሄደው ብሎ ሲጠይቀው ያሳየዋል ማለት ነው። ይሄን መንገድ ይዘከርክ በደም ችግር አያጋጥምህ የሚያሳስትም ነገር የለም ሰተት ያለ ነው ቀጥታ ዛት ደርሳለህ ፊት ለፊት ነው መንደሩ የሚመጣው ይለዋል። ሌላው ጉራንጉር ነው ውጣ ገባ ነው አቀበት ቆልቁለት ነው እንቅፋት ነው ሾክ ነው ሽፍታ ነው ሌባ ነው በዚህ ከርክ ደግሞ አደጋ ነው በዚህ አትሄድ ይሻላል ብሎ ያሳያል ማለት ነው። ስለዚህ ተዛ በኋላ ምርጫው ላንተ ለማን ነው የምትተው? በዚህ በከድ ወይጎልህ ብሎ እሱም ይደብድብህ እዚሁ ምን ይደብድ ነገረ መግለጫ ሰጠህ ተዛ በኋላ ምርጫው ያንተ ነው። ስለዚህ እስላምና ኩፍር እንደዛ ነው የሚለው አላህ Subhanahu Wa Ta'ala። እና አላህ Subhanahu Wa Ta'ala ان الدين عند الله الاسلام ومن يبتغي غير الاسلام دينا فلن يقبل منه وهو في الاخره من الخاسرين አለ። ደሞ በተጨባጭም በዝርዝርም እስላም ውስጥ ምንድነው ያለውን ከንስቲ ንገረኝ ቢባል ማንንም ሰው እንኳን የማያውቀው ዳር ያለው ሰው ቀርቶ ሊቅ ነኝ ያለው ሰው በእስላም ላይ አቃቂር ማውጣት አይችልም ሊዋሽ ካልፈለገ በስተቀር። እስላም ላይ እንዲህ አይነት ችግር አለ ብለህ ነቅድ ያድርገው እስቲ ሂስ ስጥ ቢባል ማንንም ሰው እንከል ሊሰጥ አይችልም። ወይም ሳያውቅ መስሎት በወህም ዝም ብሎ ያልሆነ ነገር ሊለጥፍበት ይችላል። በተጨባጭ ግን ምሁር ሆኖ እስላምን አጥንቶና ተገንዝቦ እስላም ላይ አንድ ችግር አለ ብሎ ሊናገር የሚችል ሰው የለም ማለት ነው። በዚህ መልክ እንግዲህ ቁልጭ ያለውን ነገር እዚህ ፊት ለፊት ተቀምጦ አማራጩ እንደገና ሌላውን እዚህ ግባ የማይባለው ወንካራ ደንጋራ ነገር አምጥቶ በታውን እንትን ብትለው ምኑ ከምኑ ጋር ይወዳደራል ነው የሚለው። ይሄንን እንግዲህ አማራጭ ማስቀመጥ ነው ያለበት ዳዒየተል ኢስላም ማለት ነው። ለእስላም የሚጠሩ ጎበዞች ካሉ እስላምን ጥራቱን ምንነቱን ቁልጭ አርጋ አሳየው። ካሳየው በኋላ እመን አትመን አትበለው ቀርሞውኑ። ለምንድን ነው የምታዘው? አንተ አስተያየትህን ልነግር ትችላለህ። እንደኔ ከሆነ ይሄ ይበጃል ይሄ ይሻላል ወንድሜ እኔ ለኔ ለራሴ የምወደው ላንተ ወድልሃለሁ ብለህ ሐሳብ ልትሰጥ ትችላለህ። ማመን አለብህ። የፈለገው ኃይል ቢኖርህ የፈለገው ወታደር የፈለገው መሳሪያ ቢኖርህ ካላመንክ እዚች ሀገር መኖር የለብህም። ካላመንክ እንደዚህ መብትን አታገኝም ተብሎ ተጽኖ ሊደረግበት አይገባም። አንድ ሰው ይሄ በጫና ማመን የለበትም። ምርጫውን ስጠው አሳውቀው አስረዳው መረጃ ማስጠብ ብቻ ነው ያለብህ። ይሄኛው እምነት ይሄ ይመስላል የዚህ ተቃራኒ ደግሞ ይሄ ነው ብለህ አስቀምጠው። እስላምን ተገለጥክና ካስተዋወቅክ በኋላ ምርጫውን ለባለቤቱ ትተውለታለህ እንጂ በጦንቻ ይሄንን ታልተቀበልክና ካልተከተልክ በስተቀር ብሎ ማንንም ያስገድድ አይገባም ይላል። ሌላው ቦታ ራሱ ለነብዩ በቀጥታ የሰጣቸው መመሪያ አፋ አንተ ትክሪሁ الناس حتى يكونوا مؤمنين አይደለም እንደሚለው ነብዩ አለይሂ ሰላቱ ወሰለም ለሰው ልጆች መልካም እድልን ከመውደዳቸው የተነሳ
ሁሉ ሰው እንዲያምንላቸው ይጓጉ ነበር። አሁን ሙስሊም የተባለ ሁሉ ዓለም በሙሉ ሙስሊም ቢሆን ደስ ይለናል። ግን እኛ ስለፈለግን ነው ደስ አለኝና በአጠቃላይ በምድር ላይ ሌላ እምነት መጥፋት አለበት ሙስሊም መሆን አለበት ብለህ በአጋጣሚ እንደ ዙልቀርነን ያለ ትልቅ ግዙፍ ስልጣን ቢሰጥህ ተሙስሊም ሌላ ያለም ተንድርገጥ ማጥፋት አለብኝ ልትል ይገባሃል። ይሄ የተፈጥሮ ህግ ጋር ትጋጫለህ ማለት ነው። አላህ በምድር ላይ ከሙስሊም ሌላ ያሉ ህዝቦች እንዳይኖሩ ቢፈልግ ለምን ፈጠራቸው? ለምን አፈጠራቸው? ላይፈጥራቸው ይችል ነበር። ከፈለገም ደግሞ ሊያሳምናቸው ይችል ነበር አይደለም እንዴ? ከወንጀለኞቹ ሁሉ የከፋ ወንጀለኛ ከአመፀኞቹ ሁሉ የባሰ አመፀኛ ማን ነው? ኢብሊስ ነው። ኢብሊስን ለምንድን ነው የሚያኖረው? ያውም ረጅም እድሜ ሰጥቶ እስከ ቂያማ ቀን ድረስ እሱ ነው የሽሩሩ ሁሉ የመጥፎ ነገር ሁሉ ምንጭ። የኢብሊስ ራሱ እንዲኖር ያደረገው የራሱ ህክማ አለው አላህ Subhanahu Wa Ta'ala። ካፊር የሆነ በአለም ላይ አይኑር የሚባል ነገር የለም። ግን አዕዳኡል ኢስላም ይሄን ነገር የሌለውን አምጥተው በእስላም ላይ ለጥፈው ሙስሊሞቹን አሁን መቆሚያ መቀመጫ የሚያሳጡት ረሃብዮች መጡባችሁ ሊያጠፏችሁ ነው ምናምን የሚሉት ህዝብ እየፈራ እንዲደነብርና የነሱ እድሜ እንዲራዘም ነው የሚጠቀሙት ማለት ነው። ኢስላም ግን በማንኛውም ቦታ ሰዎችን ያለ ፍቃዳቸው እንደ በቃል ደረጃ እንኳን ተጽዕኖ አድርጉባቸው ብሎ ያዘበት ቦታ የለም። ሰዎችን አታስገድዷቸው፣ አስተምሯቸው፣ አስረዷቸው፣ ከዛ በኋላ ራሳቸው ምርጫ ያድርጉና ይወስኑ ነው የሚለው። ለምን ከተበየነ ሩሽዱ ሚነል ገይ ቀናውና ሰተት ያለው መንገድ ከጠማማውና ከጎርባጣው ለይቷል። ከዛ በኋላ የሰው ልጅ በተሰጠው የችሎታ የሚሻለውን ራሱ ነው መወሰንና መምረጥ ያለበት ይላል። በመሆኑም ፈመን የክፉር ቢጧጉት ኢስላምን እንግዲህ ዲነ ተውሂድ መሆኑ ከታወቀ በኋላ አንድ ጌታን አላህ አልዓዚምን ተማመለክ ይልቁንስ ጣዖት ማምለክ ይሻለኛል የሚል ካለ ያ የራሱ ጉዳይ ነው። አይ እንደ አላህማ እንደዚህ አይነት ጌታ ከሆነ ከሱ አልፌ ወደ ጣዖት እንዴት እሄዳለሁኝ? ጣዖት እንዳውም ባፍንጫ ይውጣ እስከዛሬ ባለማወቄ ነው በጅልነቴ ነው አባቴም ቅድመ አያቴም ከጌታ ውጭ ያሉ ነገሮች አመለኩት ባለማወቃቸው ነውና እስላምን በዚህ መልክማ ካወቁ ለረብል ዓለሚን ብቻ ነው ማድረው ብሎ ጣዖቶችን አንቅሮ ተፍቶ በአንድ አላህ ብቻ ወዩሚን ቢላህ በአላህ الواحد ብቻ የሚያምን ከሆነ ፈቀድ استمسك بالعروة الوثقى ይህ አስተማማኝ የሆነችውን የመዳኛ ዘለበት ጨበጠ። ይሄንን የተውሂድ ዘለበት የጨበጠ ሰው በቀጥታ ጀነተ ነዒም ነው የሚደርሰው ይላል አላህ Subhanahu Wa Ta'ala። ለምፊሷ መላሃ ይህች ዘለበት ደግሞ ለጨበጣ ሰው መቆረጫ የላትም አትበጠስም አስተማማኝ ናት ማለቱ ነው። በተቃራኒው ከሆነ ግን ያው አላህን ክዶ ጣዖት ጋር ታደረ ደግሞ ያነ ራሱን ላደጋ አሳልፎ ሰጠ ማለት ነው። ይህንን ውሳኔ ለራሱ ነው እንግዲህ የሚተውለት። በሌላው ቦታ ግልጽ እንዳስቀመጠው ፈመን ዩሪድ ወመን ሻአ ፈሉሚን ወመን ሻአ ፈለይክፉር ይልሃል ማለት ነው። የፈለገ ይካድ የፈለገ ይመን ፍቃድ መስጠቱ ማለት አይደለም። እና እስላም ተኩፍር ጋራ ያለውን ግንኙነትና ልዩነት ተነገራችሁትና ካሳወቃችሁ በኋላ ምርጫውን ለራሱ ተተውለትና የፈለገው ክህደቱን ይዞ ይጓዝ የፈለገው ይመን ውጤቱን ወደፊት ያገኘዋል እንዳለው ማለት ነው። እና አደይናው ሰቢለ ኢማ ሻኪረ ወኢማ ከፉራ የሰው ልጆችን የጉዞ መንገድ አቅጣጫውን አሳይተናቸዋል። እና አንዳንዶቹን ቀጥታኛ መዳኛውን መንገድ የመረጡ አሉ፣ ሌሎቹ ደግሞ ክህደትን የመረጡ አሉ። የመረጠውን ይምረጥ ቀጠሮ ሲደርስ ሁሉም ውጤቱን ያገኛል ነው የተባለው። ስለዚህ አንድ ሰው በሌላ ሰው ላይ ሐሳቡን መጫን አይፈቀድም። ቀርሞ በእስላም ማለት ነው ማድረግ ሳይሆን አይፈቀድም። ይሄን ማድረግ ማስረዳት ግን አለብህ። እሱም ሐቅ ነው ብሎ ያመነበትን ያስረዳህ፣ ካሳመነህ ይውሰድህ። አንተም አስረዳው፣ ካሳመንከው አምጣው ነው እንጂ ሰውን ያለውል በግድ እንደዚህ ካላረክ በስተቀር ብለ ጉልበቱ እንኳን ቢኖርህ ማስገደድ አይፈቀድም ነው የሚለው እስላም ማለት ነው። ከዚህ በላይ እንግዲህ ምን አይነት ግልጥ ቋንቋ አለ? ይሄን እያለ ግን ሙስሊም ነን የሚሉት ራሳቸው ይሄንን የማያውቁ ስንቶቹ ናቸው? ጥላቶቻቸው የሚዘፍኑላቸውን አብረው የሚያጨበጭቡ አሉ ማለት ነው። ልክ እስላም ለሌሎቹ ሰላም እንደማይሰጥ ያለውል በግድ ዓለምን ረግጬ መግዛት አለብኝ እንደሚል አድርገው የሚያጨበጭቡ ጅሎች አሉ ማለት ነው።
ይሄ የእስላም ባህሪው አይደለም። እና አላህ Subhanahu Wa Ta'ala የሰው ልጆችን አቅል ሰጥቷቸዋል። የሰጣቸውን መሰሪያ ተጠቅመው እናንተ አቅርቡላቸው መውዱዓቶችን አጀንዳውን አቅርብለት የእስላም አጀንዳ ይሄንን ይመስላል ከእስላም ውጭ ያለው ደግሞ ይሄንን ይመስላል ብለህ ለውድድር ታቀርብለታለህ። ከዛ በኋላ ራሱ የመረጠውን ሊወስንና ሊመርጥ ይችላል እንጂ ማንም ሰውን ያውቅልሃለሁ ብሎ በሌላው ላይ ተጽዕኖ መጫን የለበትም ነው የሚለው ማለት ነው። ግን ይሄንን ሲባል ምርጫውን ያስተካከለ በጌታው ዘንዳ ምን ውጤት እንዳለው ገለጸ ማለት ነው። ምን አለ ፈመን የክፉር ቢጧጉት የሚጠበቀውም ተአቂል ይሄ ነውና ታአላህ ሌላ ያሉ አምልኮ የሚሰጣቸው ነገሮች እነዚህ እርባና ቢስ ናቸው አያስፈልጉም ብሎ የካደ ሰይጣን ሊሆን ይችላል፣ ሳሂር ሊሆን ይችላል፣ ሻዒር ሊሆን ይችላል፣ ጧቂ አምባገነን ባለስልጣን ሊሆን ይችላል። እነዚህ ሁሉ ጣዖት አለ ውስጥ ይገባሉ። ካሂን ሊሆን ይችላል። እነዚህ ሁሉ አጠቃላይ ጸረዲን የሆኑ አካሎች ጣዖት አለ ውስጥ ይገባሉ ማለት ነው። እንደዚህ አይነቶቹ ነገሮች አያዋጡም አይጠቅሙም ብሎ እነሱን አንቅሮ ተፍቶ ወዩሚን ቢላሂ الواحد الاحد በእቸኛና አስተማማኝ የሆነውን አላህ ብቻ ነው የምቀበለው ብሎ በሱ ያመነ ሰው ያ ሰው ፈቀድ استمسك بالعروة الوثقى አላህ አስተማማኝዋን ገመድ እንዲያስጨበጠው ይወቅ ይላል። እና ለንፊሷ መላሃያችን ገመድ እሱ እስካለቀቃት ድረስ አትበጠስም። ያቺ የጨበጣት ዘለበት በቀጥታ አንስታ ጀነተል ፊርደውስ ታደርሰዋለች በማለት አላህ ዋስተና ይሰጣል ማለት ነው። ያችን ቀለ የዘለበት አንተ ተለቀክ ግን ያው ወድቀህ ትቀራለህ ማለት ነው። አይበጀው መውደቂያ والله سميع عليم አላህ ሁላችሁም የምትሉትን ሁሉ የፈለገው በረቀቀና በተሰወረ ድምጽ እንኳን ብትናገሩት ሰሚ ነው። የምታስቡና የምትሰሩትንም በጥልቅ አዋቂ የሆነ ጌታ ነውና በዚህ መልክ ነው ስለ ዲን ማሰብ ያለባችሁ በማለት ማንም ሰው በጦንቻ በጉልበት ሳይሆን በሁጃ በማስረጃ ሐቅና ባጢልን ለይቶ መወሰን እንዳለበት ያስገነዝበናል ማለት ነው። አላሁ ወልዩ الذين آمنوا አላህ Subhanahu Wa Ta'ala የነዛ ያመኑት ባሮቹ ወዳጅ ነው ይላል። እንግዲህ አሁን ይሄንን የጌታን ግብዣ ተቀብሎ ጥሪውን አክብሮ በረሱሎች አማካይነት የመጣለትን ግብዣ ተቀብሎ ጌታ ጋር የወገነና ከሱ ሌላ ያሉ ጣዖትን አውጣን አንቅሮ የተፋ ሰው የአላህ ወዳጅ መሆኑን መሰከረለት ከወዲሁ ማለት ነው። እኔን መርጠውኛልና አለ እነዚህ አማኞች እኔም የነሱ ወዳጅ ነኝ ካሁን ጀምሬ ይላል አላህ Subhanahu Wa Ta'ala ከነሱ ያደርገና አላህ ወልዩ الذين آمنوا ወልይ ማለት የሶዲቅ ማለት ነው እና ሙሂብ ናሲር የሚለውን ቃል ያካትታል ማለት ነው። ከማንም በላይ የምትወደው ከማንም በላይ የምትተባበረውና የምትረዳው ሰው ወልይ ይባላል። እሱም ለአንተ ወልይ ነው አንተም ለሱ ወልይ ነህ ማለት ነው። ወዳጅ ተባባሪ ማለት ነው። እና አላህ Subhanahu Wa Ta'ala አማኞችን ምን ያህል እንደሚወዳቸው እንደ ጓደኛ አርጎ ገለጻቸው ማለት ነው። ማን ነው ሰው የሰው ልጅ ደካማው የሰው ልጅ የአላህ ወዳጅ ተብሎ መንጠራቱ ራሱ ምን ያህል ማዕረግ ነው። አላህ Subhanahu Wa Ta'ala ወልዩ الذين آمنوا እነዚህ በእኔ በጌታቸው በአግባቡ ያመኑት ሰዎች እኔ ካሁን በኋላ እኔን መርጠዋልና በእኔ ያምነዋልና የነሱ ፍጹም የሆንኩ ወዳጅ ነኝ በወዳጅነቴ አረጋግጥላቸዋለሁ ይላል ማለት ነው። እና ወዳጃቸው ከሆነ የውድጅና ውጤት ምን ይሆናል? يخرجهم من الظلمات በዚህ በእምነታቸው ሰበብ ተድርብርብ ጨለማ ያወጣቸዋል ወዳጃቸው የሆነው ጌታ ይላል። ተድርብርብ ጨለማ በጃሂልያ ጊዜ የነበረው ብዙ ጨለማዎች ነበሩ። አንደኛ የኩፍር ጨለማ ነበረ ማለት ነው። ሰዎች ጌታቸውን ረስተው ማንነቱን አተውት በቀጥታ እንደንሰሳ በጨለማ ጉዞ ላይ ነበሩ። ስለ ጌታ ምንም ግንዛቤ ያልነበራቸው ማለት ነው። ከዛ ያወጣቸውና ወደ ኑረል ኢማን ወደ ኢማን ብርሃን ያሸጋግራቸዋል ይላል። እንደገና ተሽርክ ጨለማ ጌታን በመሰረቱ አለ የሚል ጭላንጭል ነበራቸው በጃሂልያ። ጌታ ለሰማይ መሬትን የፈጠረ ጌታ ይላሉ፣ ግን የሆነ ያልሆኑ ነገሮችን ደግሞ ያጋሩበታል። ይሄ ደግሞ ሌላው ጨለማ ነው ማለት ነው። ያኛው የለየለት ድቅድቅ ጨለማ ቢሆን ይሄኛውም ደግሞ ያው ጨለማ ነው፣ ትንሽ ያው ጭላንጭል ቢኖረውም ማለት ነው። ጌታን ጨርሶ ባይክድም የተሽርክም እንደገና በአላህ ማንንም ምንም ነገር ማጋራት የለብህ ሲል ደግሞ ከሁለተኛው ጨለማ ወጣ ማለት ነው።
እዛ ደግሞ የማዓሲ የወንጀል ጨለማ ከባኢረ ዙኑብ እንደቀላል እንደ ባህል ነበረ እንደ ኩፍር እንግዲህ ማን ነው ዚና ሰሪቃ ሰውን መዝረፍ መደብደብ መግደል ጉልበት ካለህ ችግር የለም ያው ወሮ መብላት ነው በአካባቢው ያለውን ማለት ነው ይሄም ሌላ ዙሉማት ነበረ ይሄም ክልክል ነው ያለ አንድ ሰው ያለ ሐቁ ያለ ፍቃዱ አንዲት እንኳን ሲዋክ እንዲያትወስድ ያለ እስላም ማለት ነው ይሄ ከዙልም ጨለማ አወጣህ ማለት ነው ከቢድዓ እንደገና ሰዎች አፈጮሌዎች በየቀኑ ሰዎችን ለማጃጃልና ለማታለል የሚፈጥሩት በሃይማኖት መልክ የሚጠፈጥፉት ቢድዓ ነበረ ከዛን ጨለማ እናወጣዋለን አለ አላህ Subhanahu Wa Ta'ala እና ከነዚህ ሁሉ ድርብ ጨለማዎች ወዳጆችን አወጣቸዋለሁ ለምን ቅንነት ስላሳዩ ጌታን መርጠናል በሱ ፍቃድ እንመራለን ካሉ እኔ ደግሞ እስከዛሬ ዘቅጠውበትና ወድቀውበት ከነበረው ድርብርብ ጨለማ ረግረግ ውስጥ አወጣቸዋለሁ ይላል አላህ Subhanahu Wa Ta'ala ራሱ ከለገመ ግን ያው እስከዛሬ የለመድኩትን ዝቅጠት ተመችቶኛል ካለ ይሄ በገዛጁ እንግዲህ ጥፋትን መርጧል ማለት ነው ወለዚነ ከፈሩ እነዚያ ደግሞ ክህደትን የመረጡት ሰዎች እንግዲህ አላህ የአማኞች ወዳጅ ነኝ አለ ወዳጅ ነኝ ጌታ ነኝ አይደለም ያለው ጌታ የሁሉም ጌታ ነው አይደለም እንዴ ግን ውድጅናዬ ከአማኞች ጋር ነው ሲል ከነሱ ጋር ወገነ ማለት ነው ምን እንደሚያረግላቸውም ጠቀሰ እነዛ ከሃዲዎቹ ክፍሎች ደግሞ እኔን ተተው ከጣዖታት ጋራ የወገኑት ደግሞ አውሊያኡም ጧጉት የነሱ ወዳጆቻቸውና ረዳቶቻቸው ደግሞ ጧጋቶቹ ናቸው ይላል ማለት ነው ጧጉት እንግዲህ የተለያየ ህገወጥ አምልኮት የሚሰጣቸው ነገሮች ሁሉ ይገባሉ ቅድም እንዳልኳቸው ማለት ነው ሳሂር ጧጉት ይባላል ካሂን ጠንቋይ ጧጉት ይባላል እንደገና አምባገነን ባለስልጣን በዘፈቀር ዝም ብሎ ሰዎችን ህዝቦችን የሚያምስ በጌታ ፍቃድ የማይመራ ጧጉት ይባላል علم الغيب ادعاء የሚያረግም ጧጉት ይባላል ሸይጣን ተሁሉም የበለጠው ዋናው ጣዖት ነው እነዚህ ሁሉ ጣዖቶች እንግዲህ አላህ Subhanahu Wa Ta'ala ጧጉት ብሎ ሰይሟቸዋል በአጠቃላይ ከነዚህ ጋራ የሚወግን ደግሞ በቀጥታም ሆነ በተዘዋዋሪ እነሱ ያው የመረጧቸው ሰለባዎች ናቸው አለ እኔ አላቃቸውም ያው አንተ ይቅርብንና በገሌ እመራለሁኝ የሚል ካለ ያው የመረጠው ጋራ ወግኗል የውጤቱን ያገኘዋል ይላል በመሆኑም እነዛ ከአላህ ውጭ ያሉ ህገወጥ አማልክቶች ምን ይሰጧቸዋል አገልግሎቱ ወረታቸው ምንድነው يخرجونهم من النور ከብርሃን ያወጧቸዋል ደንበኞቻቸውን ኢለ ዙሉማት ወደ ጨለማ በተቃራኒው ማለት ነው ከእምነት እንዲርቁ ያደርጓቸዋል ከተውሂድ እንዲሸሹ ያደርጓቸዋል ተሐቅ ወደ ባጢል እንዲሸጋገሩ ያደርጓቸዋል ወደ ውጥንቅጥ ህይወት ማለት ነው በዱንያ ላይ እንኳን ይያሉ ራሱ ሰላም እንዲያጡ ነው የሚያደርገው ረፍት ህሊናቸው ረፍት አያገኝም በዚህ አይነት ጉዞ የሚጓዙ ሰዎች ማለት ነው እና ወደ ድርብርብ ጨለማ ይጨምሯቸዋል ኡላኢክ እና የዚህ አይነት እንግዲህ የጣዖታት ሰለባ የሆኑት ክፍሎች አስሐቡ النار በመጨረሻ የሳት ባልደረቦች ይሆናሉ የሳት ምድቦች ናቸው ማለት ነው هم فيها خالدون እነሱ በጀሃነም እሳት ውስጥ ለዘላለም ኗሪና ዘውታሪ ሆነው አበደል አቢዲን ይቀጥላሉ ሲል ግልጽ ያደርጋል እና የእምነትንና የክህደትን እንግዲህ ውጤት ባጭሩ አስቀመጠ ኢማንን የመረጠ ሰው ከጌታ ጋር ወግኗል ጌታ ጋር ተዋውቋል ተወዳጅቷል ጌታ ደግሞ ያመኑበት ጌታ ወዳጆቹን ተመጥፎው ነገር ሁሉ አውጥቶ ወደ መልካም እድል ያሸጋግራቸዋል ሲል ከአላህ ሌላ ያሉ ጸረ እምነት ክፍሎች ጋር የወገነ ደግሞ ማንም ይሁን ማን እነዛ ደግሞ ወደድክም ጠላህም ወደ ጨለማ ወደ ውድቀት ወደ ውርደት ነው ይዘው የሚጓዙት በመጨረሻም ደግሞ መዋጫ ወደ ሌላው ጀሃነም አዘቅት ይዘው ይዳፋሉ በማለት ያስጠነቅቃል ማለት ነው ስለዚህ ከየትኛው ጋራ መወገን ይሻላል አቂል እንደመሆንህ ነው ዋናው ነገር እንግዲህ ውጤቱ ተነገረ አላህ ጋራ የተወዳጀና የተዋወቀ ሰው ውጤቱ ያማረና የሰመረ እንደሚሆን ጀነተል ፊርደውስ እንደሚሆን አረጋገጠለት በዱንያም ራሱ ከህሊና ጭንቀት ትወጣለህ በአላህ አልዋሂድ ያመነ ሰው ከልቡ ምንም ጭንቀት የለበትም ምክንያቱም በቀደር አምናሃል በአላህ አምናሃል በኸይርም ሆነ ሸር እሱ ያለው ብቻ ነው የሚሆነው ሁሉ ነገር ይበላኛል ብለህ አትጨነቅም ማለት ነው ግን እምነት የሌለው ሰው ሽርክ ያለበት ሰው ሁሉ ነገር እንደሚበላው ነው የሚጨነቀው ረፍታ የለውም እና አንድ ነገር በቀው ባለ ቁጥር እንደዚህ ኮንኩኝ ጉድ የፈላ እያለ ነው ግን በጌታ ያመነ ሰው ከልቡ
ሰማይ ቢሰበር መሬት ቢከፈል ምንም የሚመጣ ነገር የለም አላህ የቀደረው ነው የሚሆነው አላህ የቀደረው ደግሞ የትም ቢከዳ አያመልጥም ለምን ትረበሻለህ ስለዚህ ይሄ አይነት እንግዲህ እምነት በዚህ በዱንያ ራሱ የሰላምና የተረጋጋ ህይወት ለማግኘት ራሱ ዋስተና ሰጭ ነው የአኺራ ውጤት ቀርቶ ማለት ነው በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ወዳጆቹን ምርጫችሁን ካሳመራችሁ እኔ ከናንተ ጋር ነኝ እኔ እናንተን እጠብቃችኋለሁ ከመጥፎ ሁሉ አወጣችኋለሁ ለመልካም ሁሉ አበቃችኋለሁ በዱንያም በአኺራም እያለ ነው እኔን ትታችሁ ደግሞ ከሌሎቹ ጋር ከወገናችሁ ያነ ደግሞ እነዛ የመረጣችኋቸው የጥፋት አቅጣጫዎች ስለሆኑ ይዘዋችሁ ይጠፋሉ በማለት እያስጠነቀቀ ነው ያለው ማለት ነው እና የአልዑርወቱል ውስቃ የሚለው አገላለጥ የተውሂድን ነው አላህ በዚህ መልክ የገለጠው ማለት ነው አስተማማኝ ዘለበት ይላል አስተማማኝ ገመድ አንድ ሰው አንድ በረሃማ ቦታ ላይ በሚሄድበት ጊዜ ድንገት የወትሮ ጉድጓድ የነበረ ቦታ ሳሪ ለብስና ሳታየው ደንሰር እያልክ ሜዳ ነው ብለህ ስትር ተሰርምዶ አዘቅጡ ስትወድቃለህ ማለት ነው እዛ በምትገባ ጊዜ በጣም ጥልቀት ያለው ቦታ ነው የመውጣት እድል የለም መሰላል የለም ምንም የለም ግን በዛ አካባቢ ምናልባት ከብትረኞች ምናምን ሲዘዋወሩ ህይወትህ አለ ትጮሃለህ ስትጮህ ምንድነው ብለው ያዩሃል መተው ማለት ነው የሰው ድምጥ አለ እዚህ ጉድጓድ ውስጥ ይላሉ በተለይ በአረብ ሀገር የወትሮ ጉድጓዶች አሉ በየበረሃው ቦታ እንደዚህ ተሰርምደው ሳር ምናምን ለብሰው ወይም ያገውና አንድ ነገር ሲረግጠው ተጠርምሶ ይወጣል 40 ክንድ 50 ክንድ ጥልቀት ያለው ቦታ ትገባለህ ማለት ነው ያነ ያ ሰው እንግዲህ ያለው እዛው ሙቶ መቅረት ነው ግን አንዳንዶቹ አጀል ያልደረሰባቸው ሰዎች በአጋጣሚ ተላላፊዎች በዛ ሲሄዱ ድምጽ ይሰሙና እንትን ይላሉ ሰው አለ እዚህ ውስጥ ድምጽ ይሰማል ይላሉ ምን እናድርግ ይሉና እነዛ ሰዎች ተሯሩጠው ምንድነው የሚያረጉት ገመድ ነገር ወይም የመጫኛ ነገር ጠፍር ቀጣጥለው ይልኩለታል ማለት ነው አንተ ሰው ተወንክ እስቲ ይሄው ገመድ ልከንልሃል ይሄንን ጨብጠህ እጅ ላይ ጠምጥመህ ያዝና እኛ ጎተን እናወጣሃለን ብለው መልእክት ያስተላልፋሉ ያንን ከሰማ ያ ሰውዬ ያንን ገመድ እንደምንም ብሎ ጠምጥሞ እጁም እግሩንም ሳቡ ይበቃ ይላል የዛ ጊዜ ስበው ያወጡታል በቀላሉ ማለት ነው ያ ገመድ ግን የበሰበሰ ገመድ ከሆነስ መሃል መንገድ ሲደርስ ተተበጠሰ የባሰ አደጋ ነው ማለት ነው እናወጣለን ሲሉ ለሞት ይዳርጉታል ያስተማማጅ ገመድ ከሆነና እሱ ደግሞ ያንተ ያዘው ግን መውጣቱ የማይቀር ነገር ነው ማለት ነው ያ ሰውዬ ግን እዛ ዘቅት ውስጥ ያለ ሰውዬ ገመድ ልከንልሃልና እሱን ጨብጥና እኛ ስበን እናወጣሃለን ሲሉ አይኔ ገመድን አይምኘ እሱን አልጨብጥም መጣቸው አዝላችሁ አውጡኝ ካለስ እሱን ሄዶ አዝሎ የሚያወጣ ሰው አለ እዛው ከረመች ማለት ነው ስለዚህ እኔ አስተማማኙን ገመድ ልክ ያለው የሚለው እስላምን አውርጃለሁ ነው የሚለው አላህ ገመድ ነው አዘቅት ጉድጓድ ውስጥ እንደወደቃችሁ ቁጠሩ ራሳችሁን የመዳኛውን ገመድ ልክላችኋለሁ የኔ ገመድ አይበጠስም እርግጠኛ ነኝ አንተ ያለብህ ብቻ እሱን አጥብቀህ ጠምጥመህ ያዝ እሱን ከያዝ ከኔ መንጭቅ ያወጣለሁኝ ይላል አላህ Subhanahu Wa Ta'ala እና ምድር ያው አዘቅት ናት ሁሉ ጊዜ የመከራ የሰቆቃ ሀገር ናት ከዚህ ከወደቅንበት ተስፋው ተጨለመበት ዓለም ወደ ጀነተል ፊርደውስ መውጣት ከፈለክ የኔን ዘለበት ጨብጥ የዛ ጊዜ አወጣለሁኝ ይሄንን አልጨብጥም ብለህ እዛው ተለገምክና ቁጭ ታልክ ግን እዛ በስብሰህ ትቀራለህ ማንም ያወጣ የለም እያለ ነው አላህ Subhanahu Wa Ta'ala እና በሌላም በኩል ቁርአንን በዚህ መልክ መስለውታል ረሱል አለይሂ ሰላቱ ወሰለም هذا حبل الله المتين አሉ አስተማማኝ ገመድ አንዘለሁ ኢለይኩም طرفه الاول عنده وطرفه الثاني عندكم አሉ ይሄ ቁርአን ሲልክላችሁ ገመድ ነው ሽሩብ ገመድ ነው እና ዋነኛው ጫፉ ባለቤቱ ዘንድ ነው የመጨረኛው ጫፉ እናንተ ዘንድ ነው ይሄንን ገመድ አጥብቆ የያዘ ሰው ሁሉ ከዚህ ከጅናው ጥንቅጥ ወጥቶ ወደ ጀነት መሄዱ አይቀርም ይሄን ገመድ አልጨብጥም ያለ ደግሞ እዚሁ ዘቅጦ ይቀራል ወድቆ ይቀራል ብለው ያስተማሩትም ከዚህ አያት መንፈስ በመነሳት ነው ማለት ነው ስለዚህ ቁርአንን የህይወታችን መመሪያ አድርገን እስላማችንን በቀንጣታችን ነክሰን እስተቀጠልን ድረስ አላህ እንደሚያድነን ተስፋ ቃል ገብቷል ማለት ነው ይሄንን እድል አልፈልግም ዝም ብዬ በሐል እስላም ላይ ኢላሃ ኢላላህ ታልኩኝ ያው ይበቃኛል የምትል ከሆነ ይህ አይነቱ ጉዞ የትም አያደርስም እያለ ነውና አላህ Subhanahu Wa Ta'ala የላከልንን እድል በአግባቡ ተጠቅመን
ለጥሩ ውጤት እንድንበቃ ራሳችንን ማዘጋጀት መጀመሪያ መማር አለብን። ያወቅናትን ነገር ደግሞ በተቻለ አቅም በስራ ላይ ማዋል አለብን። ያ ከሆነ እንድናለን። ከዚህ ውጭ መዳኛ አቅጣጫ የለም እያለ ነው አላህ። ወሰለላሁ ዐለ ነብይ ወኢላ ሊቃ